እንግዲህ ዛሬ ከኔ ጋራ የዚህን መጽሐፍ ክፍል አብረን እንድናይ እግዚአብሔር ረድቶናል። ትንሽ ስለ አንደኛ ቆሮንቶስ መጽሐፍ ባክግራውንድ አንዳንድ ነገሮችን አብረን እንመልከት። ይሄ አንደኛ ቆሮንቶስ መጽሐፍ 16 ምዕራፎች አሉት። ሁለተኛ ቆሮንቶስ 13 ምዕራፎችን ይዟል። እንግዲህ ከ16ቱ መጽሐፍ ሶስቱን ምዕራፍ ማለት ነው። ሶስቱን ምዕራፍ ከኔ ጋር አብረን እናያለን። የመጀመሪያ የምናየው አንደኛ ቆሮንቶስ መግቢያውን ነው። ዳራው ምን ይመስላል የሚለውን አብረን እንድናይ ፈልጋለሁ። አንደኛ ቆሮንቶስ በቤተ ክርስቲያን ውስጥ ለተከሰቱ ስነ ምግባራዊ፣ መንፈሳዊና ትምህርታዊ ችግሮች የተጻፈ መልእክት ነው። ጳውሎስ ለቆሮንቶስ ቤተክርስቲያን ያለውን እውነተኛ ፍቅር በማስተማር ብቻ አይደለም፣ በመገሰጽ እንዲሁም እርምት በማድረግ ሲገልጽ እናያለን። ያው እንግዲህ ፍቅር በዚህም መንገድ ይገለጻል። ፍቅር በማስተማር ብቻ ሳይሆን በመገሰጽም በርማትም ይገለጻል። ጳውሎስ በዚህ መልኩ ነው የገለጸው። ጸሐፊው ሐዋርያው ጳውሎስ ሲሆን ከእርሱ ጋር አብሮ ሶስቴንስ የተባለ ወንድም ተጠቅሷል። የዚህ የቆሮንቶስ መጽሐፍ የተጻፈበት ጊዜ ከ53 እስከ 55 ዓመተ ምህረት ባለው ጊዜ ነው ተብሎ ይታመናል። መልእክቱ የተጻፈለት የቆሮንቶስ ቤተክርስቲያን መልእክቱ የተጻፈላት ወይም የተጻፈው ለቆሮንቶስ ቤተክርስቲያን ሲሆን እቺ ቤተክርስቲያን የተተከለችው በሐዋርያው ጳውሎስ በሁለተኛው ሚስዮናዊ ጉዞ ወቅት ነው ማለት ነው። ታሪኩን በሐዋርያት ሥራ መጽሐፍ ላይ ምዕራፍ 18 ከቁጥር 1 እስከ 18 ላይ እናገኘዋለን። ሐዋርያት ሥራ ምዕራፍ 18 ቁጥር 11 በመካከላቸውም የእግዚአብሔርን ቃል እያስተማረ ዓመት ከ6 ወር ተቀመጠ ይላል። እንግዲህ ከዚህ ቀጥሎ የቆሮንቶስ ከተማ ታሪካዊ ሁኔታን ለማየት እንሞክራለን። ቆሮንቶስ በግሪክ ውስጥ የምትገኝ ትልቅ የንግድ ማዕከል ነበረች። ከምስራቅና ከምዕራብ የሚመጡ ነጋዴዎች የሚገናኙባትም ከተማ ነበረች። በጣም ሀብታም የምትባል ከተማ ነበረች። በፍልስፍና በባህልና በስነ ጥበብ ታዋቂ ከተማ ነበረች። በዚያው ልክ ደግሞ እቺ የቆሮንቶስ በጣዖት አምልኮ፣ በዝሙት፣ በስነ ምግባር ውድቀትና በትዕቢትም የታወቀች ነበረች። በጥንት ጊዜ ቆሮንቶሳዊ ሕይወት ማለት የተበላሸና የዘማዊነት ሕይወት የሚል ትርጓሜ ነበረው። የቆሮንቶስ ቤተክርስቲያን ችግር ቤተክርስቲያኒቱ በቆሮንቶስ ውስጥ መኖሯ ሳይሆን ቆሮንቶሳዊነት በቤተክርስቲያን ውስጥ መኖሩ ነበረ። እንግዲህ የዛሬም የአሁን ዘመን ቤተክርስቲያን ዋነኛ ችግሯ በዓለም መኖሯ ሳይሆን ቤተክርስቲያን በዓለም መኖሯ ሳይሆን ዓለማዊነት ቤተክርስቲያን ውስጥ መግባቱ ነው ትልቁ ችግሩ። አሁንም በምናየው ሁኔታ ማለት ነው። እንደሚታወቀው ብዙ ዓለማዊነት ቤተክርስቲያን ውስጥ እየገባ ነው። የዚህ የቆሮንቶስ መጽሐፍ መልእክቱ የተጻፈበት ዋነኛው ምክንያት አንደኛ ጳውሎስ የተፈጠሩትን ችግሮች ከቄሎኤ ቤተሰቦች ሰማ። እንደገና ቁጥር 11 ላይ ወንድሞች ሆይ በመካከላችሁ ክርክር እንዳለ ከቄሎኤ ቤተሰብ ሰምቻለሁ ብሎ ራሱ ጳውሎስ በአንደበቱ ይናገራል። ከዛ ሁለተኛው ደግሞ ቤተክርስቲያኒቱ ራሷም የተፈጠሩትን ችግሮች ዘርዝራ ደብዳቤ ጽፋ ልካለት ነበረ ለጳውሎስ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ ይሄንን ስለጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው ብሎ ያስታውቃል ማለት ነው። በዚህ በቆሮንቶስ መጽሐፍ በመጽሐፉ የሚነሱ 10 ዋና ዋና ጉዳዮች አሉ። አንደኛ የቤተ ክርስቲያን መከፋፈል፣ ሁለተኛ በዓለማዊ ጥበብ መኩራራት፣ ሶስተኛ የዝሙት ኃጢአት፣
አራተኛ የክርስቲያኖች እርስ በርስ ፍርድ ቤት መመላለስ። አምስተኛ ጋብቻና ያላገቡ ሰዎች ጉዳይ። ስድስተኛ ለጣዖት የተሰዋን ምግብ ስለመብላት። ሰባተኛ የጌታ እራት ስርዓቱ መዛባት። ስምንተኛ የመንፈስ ቅዱስ ስጦታዎች አጠቃቀም። ዘጠነኛ ፍቅር። አስረኛ የትንሣኤ አስተምሮ። እነዚህን ነገሮች በመጽሐፉ ውስጥ የሚነሱ 10 ዋና ዋና ጉዳዮች ናቸው። የመጽሐፉን አከፋፈል ብንመለከት የመጀመሪያው ከምዕራፍ 1 እስከ 4 ስለተከሰተው ክፍፍልና ስለ መንፈሳዊ ጥበብ፣ ቀጥሎ ከምዕራፍ 5 እስከ 6 በቤተ ክርስቲያን ሊኖር ስለሚገባ ቅድስና፣ ከዛ በመቀጠል ከምዕራፍ 7 እስከ 10 ስለ ክርስቲያን ነፃነትና ኃላፊነት፣ በመቀጠል ከምዕራፍ 11 እስከ 14 ለጋራ አምልኮና ስለ ጋራ አምልኮና የመንፈስ ቅዱስ ስጦታዎች፣ ከዛ ቀጥሎ ምዕራፍ 15 ትምህርተ ትንሣኤ፣ በመጨረሻም ምዕራፍ 16 የመጨረሻው ሰላምታና መመሪያ ሆኖ እናገኘዋለን። ክርስቶስን በአንደኛ ቆሮንቶስ ውስጥ የምናየው ደግሞ የእግዚአብሔር ጥበብ ሆኖ የተሰቀለ አዳኝ መሲህ ወይም መሲህ ሆኖ የፋሲካው በግ ሆኖ የቤተ ክርስቲያን ራስ ሆኖ ሞትን ድል ያደረገ ጌታ ሆኖ እናገኘዋለን ወይም እናየዋለን። የመጽሐፉ ቁልፍ ጥቅስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የሚለው ይሄንን ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ቁልፍ ቃል መስቀልና ቅድስና። ይቅርታ፣ የሮሜ መልእክት ትኩረት ሰው እንዴት ይድናል ነው። የአንደኛ ቆሮንቶስ ትኩረት ደግሞ የዳነ ሰው እንዴት ይኖራል የሚለውን ሐሳብ ይገልጽልናል ማለት ነው። የአንደኛ ቆሮንቶስ መጽሐፍን ስናጠና ከዚህ የሚከተሉትን ጥያቄዎች ይመልስልናል። የመጀመሪያው የመስቀሉ ቃል የቤተ ክርስቲያንን አንድነት እንዴት ይጠበቃል? ሁለተኛ በአመፀኛ ትውልድ መካከልና በረከሰው ዓለም ውስጥ ክርስቲያን እንዴት በቅድስና መኖር ይችላል? ሶስተኛ የመንፈስ ቅዱስ ስጦታዎች ዓላማ ምንድን ነው? አራተኛ የክርስቶስ ትንሣኤ ለእያንዳንዳችን ሕይወት ያለው ትርጉምና ተስፋ ምንድን ነው የሚለውን እነዚህን ጥያቄዎች ይመልስልናል ማለት ነው። እንግዲህ የመጀመሪያውን የቆሮንቶስ መጽሐፍን ባክግራውንዱን በዚህ አይነት መልክ ካየን በኋላ በቀጥታ ወደ አንደኛው ምዕራፍ እንሄዳለን። የምዕራፍ 1 ጭብጡ ምንድን ነው ብለን ስናይ የቤተ ክርስቲያን አንድነት የሚገነባው በሰዎች ላይ ሳይሆን በተሰቀለው ክርስቶስ ላይ ነው። የእግዚአብሔር ጥበብም ከዚህ ዓለም ጥበብ ፈጽሞ የተለየ ነው የሚል ነው ጭብጡ ማለት ነው። ከቁጥር 1 እስከ 9 የምናገኘው ሰላምታና የቅዱሳንን ማንነት ገላጭ ክፍል ነው። ቁጥር 2 በቆሮንቶስ ስላለችው የእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ተቀድሰው የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ሆነው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት። የቆሮንቶስ
ቤተክርስቲያን ብዙ ችግሮች ቢኖሩባትም ጳውሎስ ቅዱሳን ብሎ ነው የሚጠራቸው። በጣም ይገርማል። ቅድስና በሰው ጥረት ሳይሆን በክርስቶስ መስዋዕትነት እንደተገኘ የዕብራዊ ጸሐፊም ይነግረናል። ዕብራውያን ምዕራፍ 10 ቁጥር 10 ላይ በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካይነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል ይላል። ከቁጥር 4 እስከ 9 ጳውሎስ ስለ ቆሮንቶስ ቤተክርስቲያን እግዚአብሔርን ያመሰግናል። የተሰጣቸውን የጸጋ ስጦታ ያለ አግባብ እየተጠቀሙበት ቢሆንም ስለ ስጦታዎቹ ግን ጳውሎስ እግዚአብሔርን ያመሰግናል። ዛሬም የጸጋ ስጦታዎች ያለ አግባብ ጥቅም ላይ መዋላቸው እግዚአብሔርን ስለ ስጦታው እንዳናመሰግነው አይገድበንም ወይም አይከለክለንም። የቆሮንቶስ አማኞችን ስንመለከት መንፈሳዊ ስጦታ መንፈሳዊ ብስለትን እንደማያረጋግጥ እንረዳለን። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ሄደን ስንመለከት የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። 23 ላይ እንደዚህ ያሉትን የሚከለክል ሕግ የለም ይላል። የመንፈስ ፍሬና የመንፈስ ቅዱስ ስጦታ የተለያዩ ነገሮች ናቸው። ነገር ግን ከመንፈስ ፍሬ የተለየ የመንፈስ ቅዱስ ስጦታ ብዙ ጥፋቶችን ያስከትላል። ከቁጥር 10 እስከ 17 ባለው ክፍል ውስጥ በቆሮንቶስ ቤተክርስቲያን የተከሰተውን መከፋፈል እናያለን። የቀሎኤ ቤተሰቦች ለጳውሎስ የተፈጠረውን ችግር ነገሩት። ቁጥር 12 ነገሩም እንዲህ ነው፣ ከናንተ አንዱ እኔ የጳውሎስ ነኝ ሲል፣ ሌላው እኔ የአጵሎስ ነኝ ይላል። ደግሞም አንዱ እኔ የኬፋ ነኝ ሲል፣ ሌላው ደግሞ እኔስ የክርስቶስ ነኝ ይላል። ቤተክርስቲያን በገዛ ደሙ የዋጃት የክርስቶስ አካል ናት። አማኞች የአካሉ ብልቶች ናቸው እንጂ የግለሰቦች ወይም የአገልጋዮች ንብረት አይደሉም። ዛሬም ቅዱሳን የየትኛውም ተቋም ወይም አገልጋይ ንብረትና ባሪያ ሳንሆን የክርስቶስ ደቀ መዛሙርት መሆናችንን ማወቅ ይገባናል። ክርስቶስ ተከፍሏልን ብሎ ይጠይቃቸዋል። ቤተክርስቲያን አንድ ራስ ነው ያላት፣ እርሱም ክርስቶስ ነው። አለቀ። ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 4 በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። ቁጥር 5 አንድ ጌታ፣ አንድ ሃይማኖት፣ ፌዝ ነው የሚለው የእንግሊዘኛው፣ ያው ከእንግሊዘኛው ነው የአማርኛው መጽሐፍ ቅዱስ የተተረጎመው። ነገር ግን ሲተረጎም ሃይማኖት ተብሏል፣ ግን እምነት ነው የሚለው እና አንድ ጌታ፣ አንድ እምነት፣ አንዲት ጥምቀት ይላል። ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ። ከቁጥር 18 እስከ 25 ደግሞ የተሰቀለው ክርስቶስ የእግዚአብሔር ኃይልና ጥበብ መሆኑን ይነግራቸዋል። ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው። አሜን። በአይሁድ አስተሳሰብ መሲሁ በኃይል መምጣት ነበረበት። በግሪኮች ዘንድ ደግሞ ጥበብና ፍልስፍና እጅግ ከፍ ያለ ነገር መሆኑ የታወቀ ነው። እግዚአብሔር ግን ዓለምን ያዳነው በተሰቀለው መሲሁ ነው። ምክንያቱም የእግዚአብሔር መንገድ ከሰው መንገድ
ይለያልና። ይሄ በትንቢተ ኢሳይያስ መጽሐፍ ቁጥር 55 ላይ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 ላይ አሳቤን እንዳሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤም ከሐሳባችሁ ከፍ ያለ ነው ይላል። ዛሬ ሰዎች ወንጌልን በራሳቸው አስተሳሰብ ሊቃኙት ይሞክራሉ። አልተሞከረም አይባልም። ነገር ግን ወንጌል እኛን ሊቃኘን እንጂ እኛ ወንጌልን ልንቃኘው አልተሰጠንም። ከቁጥር 26 እስከ 31 እግዚአብሔር ደካማውን ለምን እንደመረጠ ይነግራቸዋል። ከዛ በፊት ቁጥር 25ን አንደኛ ቆሮንቶስ ምዕራፍ 25ን እንድናየው ፈልጋለሁ። ከሰው ይልቅ የእግዚአብሔር ሞኝነት ይበልጣልና የእግዚአብሔርን ድካም ከሰው ይልቅ ይበረታልና ይለዋል እና አማርኛው ከሰው የሚለውን ሰው አንድ ሲንግል ሰው አይደለም። የእንግሊዘኛው ሜን ነው የሚለው እና ያው በጥንታዊ አይሁድና በእስራኤል ወንድ ስለሚቆጠር እና ሜን የሚለው ሰዎችን ነው፣ የሰዎችን ስብስብ ነው። የአንድ ሰው ጥበብ አይደለም የሚለው ከሰው ይልቅ ከሰዎች ማለት ነው እና 8 ቢሊየን ከሚጠጋ የዓለም ሕዝብ ይልቅ ከሰው ይልቅ የእግዚአብሔር ሞኝነት ይጠበባል። እግዚአብሔር ሞኝ ሆኖ ከ8 ቢሊየን ሰው ጥበብ በላይ የሱ ሞኝነት ይጠበባል ለማለት ነው እዚህ ጋር የተቀመጠው። ከቁጥር 26 እስከ 31 ያለው እግዚአብሔር ደካማውን ለምን እንደመረጠ ይነግራቸዋል። ቁጥር 26 ላይ ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ ይላል። በሰው መስፈርት ከእናንተ ብዙዎቻችሁ አዋቂዎች አልነበራችሁም፣ ብዙዎቻችሁም ኃያላን አልነበራችሁም፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም። እኛን ጭምር ነው እንደዚህ የሚለን። ኖት ጳውሎስ አድሬስ ያደረጋቸውን የቆሮንቶስ ቤተክርስቲያን ሰዎችን ብቻ አይደለም፣ እኛም እኮ ነን። በሰው መስፈርት ብዙዎቻችን አዋቂዎች አልነበርንም፣ ብዙዎቻችንም ኃያላን አልነበርንም። በእርግጥም ደካሞች ነበር። ብዙዎቻችንም ከትልቅ ቤተሰብ የተወለድን አልነበርንም፣ ምናምንቴዎች ነበር። ሃሌሉያ። እግዚአብሔር ደካሞችን የሚመርጠውና የሚጠቀመው ያልተሸራረፈ ክብር ለራሱ መውሰድ ስለሚፈልግ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን ይላል። ያዋጣው ነገር የሌለው ሰው የሚመካበት ነገር የለውም። አንድ ሰው ባላደረገው ነገር ይሄ የኔ ስራ ነው የኔም እጅ አለበት አይልም። ለምሳሌ አንድ መንደር ውስጥ ወይም አንድ አካባቢ ላይ የሆኑ የሶሻል ስታተስ ያላቸው፣ በገንዘባቸው ከፍ ያለ ነገር ያላቸው፣ በማንኛውም ነገር የተሻለ ነገር ያላቸው ሰዎች ከራሳቸው ስብስቦች ጋር እቁብ ይጠጣሉ ይባላል። እቁብ ውስጥ ይገባሉ። የከፈሉት ገንዘብ በየጊዜው ተቆጥሮ ዕጣ ለወጣለት ሰው ይመለሳል። ተጠራቅሞ አንድ ላይ ሆኖ ዳጎስ ያለ ነገር ያገኛል ማለት ነው። ስለዚህ ያ ሰው ለሚከፍለው ነገር ባለመብት ነው። ያንን ነገር መጠየቅ ይችላል። በሚደርሰው ጊዜ የሚደርሰኝን ስጡኝ ብሎ የመቀበል መብት አለው። ነገር ግን ምናልባት አንዱ ሰው አንድ ጓደኛውን ወይ አንድ ዘመዱን ሁል ጊዜ ይዞት ወደዛ ዕቁብ ቤት ይሄድ እንደሆነ ያ ጓደኛው
ያልጣለውን ዕቁብ ያልከፈለውን ዕቁብ በመጨረሻው ሰዓት ለኔም ስጡኝ ወይም በመሃል ለኔም ይገባኛል ብሎ መጠየቅ አይችልም። ምክንያቱም ያዋጣው ወይም የከፈለው ምንም ነገር የለምና ነው። ከዕለታት አንድ ቀን ግን አንስተው ብድግ አድርገው እንካ ይሄ ለአንተ ይገባሃል ብለው ቢሰጡት አይሰጡትም እንጂ በጣም አስደናቂ ነገር ነው። ጌታ ግን ያደረገው ያንን ነው። ያልከፈልንበትን ያላስቀመጥነውን እጃችን የሌለበትን ምንም የኛ ትሬስ የሌለበትን ነገር እሱ ራሱ በሞቱና በትንሣኤው ለኛ ደህንነትን አሳልፎ ሰጠን። አልከፈልንም። ሃሌሉያ። ቁጥር 30 በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችንና ቅድስናችን ቤዛችንም ሆኗል። ይህ ማለት ክርስቲያን የሚያስፈልገው ነገር ሁሉ በክርስቶስ ውስጥ አለ ማለት ነው። በቃ ሁሉንም ነገር እሱ ውስጥ አግኝተናል። ምንም የሚጎል ነገር የለም። እሱ ውስጥ አግኝተናል ማለት ነው። ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት፣ ይሄ ሁሉ ክርስቶስ ውስጥ አግኝተነዋል። ቆላስያስ 2 ቁጥር 3 የተሰወረ የጥበብና የእውቀት ሀብት ሁሉ የሚገኘው በእርሱ ዘንድ ነውና ይላል። እሺ ወገኖች፣ ከዚህ ምዕራፍ ምን በራልን? ምን አወቀን? አንድነታችን የተመሰረተው በአገልጋዮች ወይም በተቋማት ላይ ሳይሆን በክርስቶስ ላይ መሆኑን፣ ከመንፈሳዊ ስጦታዎች አስቀድመንና አስበልጠን መንፈሳዊ ብስለትን ልንፈልገው እንደሚገባን፣ የመስቀሉ ቃል ለዓለም ሞኝነት ቢመስልም ለምናምን ለእኛ ግን የክርስቶስ ኃይል መሆኑን እና ይሄንን ልንለውጠው አንችልም ወይም ከጊዜው ጋር እንዲሄድ ትንሽ ዘመናዊ እናደርገው ዘንድ አይገባንም። ይሄ አንዳንዶች በመጠኑም ቢሆን እየቀባቡ ዘመናዊ ሊያደርጉት እንደሚሞክሩት አይተናል፣ እየታየም ነው። አሁን ግን ልንለውጠው፣ ልንቀባባው፣ ልናሰማምረው አንችልም። ወንጌል እንደወረደ ነው። እና ሌላው የመጨረሻው ትምክታችን በችሎታችን ወይም በስኬታችን ሳይሆን በጌታችን ብቻ መሆን አለበት የሚለውን ነገር በርቶልናል ወይም ከዚህ ምዕራፍ አውቀናል ብዬ አስባለሁ። ምዕራፍ 2 አንደኛ ቆሮንቶስ ምዕራፍ 2 የዚህ ምዕራፍ ጭብጥ የወንጌል ኃይል በሰው ጥበብ ወይም በንግግር ችሎታ አይደለም፣ በመንፈስ ቅዱስ ኃይልና በክርስቶስ መስቀል ነው የሚል ነው። ከቁጥር 1 እስከ 5 ጳውሎስ የስብከቱ መሰረት ምን እንደሆነ ይናገራል። ጳውሎስ ወደ ቆሮንቶስ ሲመጣ የግሪክ ፈላስፎች እንደሚያደርጉት በረቀቀ ንግግር ወይም በሰው ጥበብ አልሰበከም። 2 በመካከላችሁ ሳለሁ ኢየሱስ ክርስቶስን ያውም የተሰቀለውን እርሱን ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ይላል። አዲሱ መደበኛ ትርጉም ነው። ጳውሎስ ሌላ እንዳላውቅ ወስኜ ነበር ሲል ሌላ እውቀት ስላልነበረው አይደለም። እንዲያውም በሌሎች ስፍራዎች እንደምናየው ከፍተኛ የትምህርት ዝግጅት የነበረው ሰው ነበረ። በፊልጵስዩስ ምዕራፍ 3 ቁጥር 4 ላይ ካስፈለገ እኔም በስጋ የምመካበት አለኝ ይልና ያውም የሚያስመካ ማንም በስጋ የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ። የሚበልጥበትን ምክንያት ሲዘረዝር ቁጥር 5 ላይ ፊልጵስዩስ ምዕራፍ 3 ቁጥር 5 በ8ኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ሲሆን ከዕብራዊም ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ ይላል። ፈሪሳዊ ነበርኩ። ጳውሎስ ሕግን በማወቅ ብቻ ሳይሆን ሕግንም በመፈጸም በጣም የታወቀ ነው። ስለዚህ
ቀደም ሲል እንደተናገርነው ሌላ ዕውቀት አልፈልግም ያለው ዕውቀት ሳይኖረው ቀርቶ ሳይሆን ዕውቀቱን የኢየሱስ ክርስቶስ ትምህርት አድርጎ ብቻ ስለወሰደ ነው እንጂ ጳውሎስ በገማሊያ እግር ስር ቁጭ ብሎ ሕግን የተማረ ወደ ምን ማምጣት ይቻላል? ጳውሎስን ከአንድ የሕግ ተቋም የሕግ ዲግሪውን እንደተቀበለ በዚህ ዘመን አቆጣጠር ልንወስደው የምንችል። ምክንያቱም ገማሊያ ማለት ትልቁ የሕግ አዋቂ ነበር በዛን ጊዜ። ገማሊያ የፍትህ ሚኒስተር ቢባል በሕግ አዋቂነቱ ድሮ ፍርድ ሚኒስተር ይባል ነበር አሉ። ይህንን ሰምቻለሁ። ጳውሎስ ደግሞ በሚኒስተር ደኤታነት ወይም በምክትል ሚኒስተር ማዕረግ የሚቀመጥ ነው የሕግ አዋቂነቱ። ስለዚህም ነው ሰዎችን ለማሳደድ፣ ሰዎችን ለማሰር ኢቨን ፐርሚሽን ቱ ኪል ፈቃድ ወስዶ አይሁዶችን ክርስቲያኖችን ለማሳደድ የወጣው ይሄንን ሕግ በማወቅ ብቻ ሳይሆን በመፈጸም የተመሰከረለትና የተረጋገጠ ሰው ስለነበረ ነው። ስለዚህ ዕውቀቱን ግን ያንን ዕውቀቱን እንደ ከንቱ ነገር ቆጥሮታል ማለት ነው። ይቅርታ። ቁጥር 6 ላይ ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ፣ ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩ ይላል። አሁን ግን ብዙ ዕውቀት ቢኖረኝም የስብከቴ ማዕከል ክርስቶስ እንዲሆን ወስኛለሁ ብሎ ይናገራል። በጣም አስደናቂ ነው። ክብር ለኢየሱስ ይሁን። ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምህርት ከኔ ይራቅ ብሎ ይናገራል። አያችሁ፣ ዕውቀታችንና ልምዳችን ወደ ወንጌልን ወደ ፍልስፍና እንዳይቀይርብን ልንጠነቀቅ ያስፈልጋል። አዎ ብዙዎች ዕውቀታቸውን ወደ ፍልስፍና ተቀይሮባቸው ብዙዎች እንደጠፉ በዚህ ዘመን ታይቷልና ጳውሎስ ለምን እንደተጠነቀቀ ሲናገር እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው ይላቸዋል። እምነት በሰው አስደናቂ ንግግር ላይ ከተመሰረተ በጣም አስቸጋሪ ነው። ምክንያቱም ሌላ የተሻለ ተናጋሪ ይመጣና የተመሰረተው ዕውቀት ሊፈርስ ይችላል። በሰው ዕውቀት ላይ የተመሰረተ ከሆነ በመንፈስ ቅዱስ ስራ ላይ የተገነባ እምነት ግን እስከ ፍጻሜው ይሆናል። ስለዚህ እምነት በሰው አስደናቂ ንግግር ላይ መመስረት የለበትም። ምክንያቱም ሌላ ጥሩ ተናጋሪ ሲመጣ ሊፈርስ ስለሚችል በመንፈስ ቅዱስ ስራ ላይ የተገነባ እምነት ግን እስከ ፍጻሜ ይጸናል። አሜን። ከቁጥር 6 እስከ 10 ከመንፈስ የተገኘውን የእግዚአብሔርን ጥበብ ያብራራል። ጳውሎስ የእግዚአብሔር ጥበብ ከዓለም ጥበብ ፈጽሞ የተለየ መሆኑንም ይናገራል። ቁጥር 7 ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን ያዘጋጀውንና ተሰውሮ የነበረውን የእግዚአብሔርን ምስጢር ጥበብ ነው። ተሰውሮ የነበረው የእግዚአብሔር ጥበብ በክርስቶስ ተገልጧል። አሁን በአዲስ ኪዳን ያልተገለጠ ምንም ምስጢር የለም ማለት ነው። ምስጢሩ ምንድነው ካል ኤፌሶን ምዕራፍ 3 ቁጥር 4 እንግዲህ ይሄን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ለመረዳት ትችላላችሁ። ቁጥር 5 ይህ ምስጢር አሁን ለቅዱሳን ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበር። ቁጥር 6 ይህ ምስጢር አሕዛብ በወንጌል አማካይነት ከእስራኤል ጋር አብረው ወራሾች፣ አብረው የአንዱ አካል ብልቶች እንዲሁም በክርስቶስ ኢየሱስ በሆነው ተስፋ አብረው ተካፋይ መሆናቸውን ነው ይላል አዲሱ መደበኛ ትርጉም። ቀደም ባለው ዘመን ተሰውሮ የነበረና በክርስቶስ የተገለጠው ምስጢር ሌላ ነገር ሳይሆን አሕዛብ በወንጌል አማካኝነት ከእስራኤል ጋር አብረው ወራሾችና የተስፋው ተካፋዮች መሆናቸው ነው።
የብሉይ ኪዳን ነቢያት የአሕዛብ ድነት እንዲህ እንዳሁኑ አልተገለጠላቸውም ነበረ። በድንግዝግዝ ነበር የሚያዩት። ቁጥር 8 ከዚህ ዓለም ገዦች አንዳቸውም ይህንን ጥበብ አልተረዱትም፣ ቢረዱትም አኖሮ የክብርን ጌታ ባልሰቀሉት ነበር ይላል። የዚህ ዓለም ገዦች ኢየሱስን ያላወቁት በእውቀት እጥረት ምክንያት ሳይሆን ከመንፈሳዊ እውርነት የተነሳ ነው። ወገኖቼ ወደኋላ መለስ ብለን የደህንነታችንን ጊዜ ስናስብ የመዳን ወንጌልን ሰምተን ጌታ ኢየሱስ ክርስቶስን ከመቀበላችን 1 ሰዓት በፊት ግድ የለም 1 ደቂቃ ወደኋላ መለስ ብለን ብናይ ምን ያህል የልቦና ዕውሮች እንደነበርን እኛ እያንዳንዳችን ምን ያህል ልባችን የታወረ እንደነበረ ማስተዋል እንችላለን። ነገር ግን ያ አይመስለንም። ያወቅን ይመስለናል፣ የተረዳን ይመስለናል፣ የገባን ይመስለናል። ነገር ግን መንፈሳዊ ዕውርነት ስለነበረ በቅጡ ስለ ክርስቶስ ያልገባን ሰዎች ነበር። ከገባቸው ሰዎች በላይ ገብቶናል ብለን ለማስረዳት እንሞክር ነበር። ከመዳናችን 1 ሰዓት ወደኋላ ፈቀቅ ብለን ብናይ ክብር ለኢየሱስ ይሁን። የሚያደርጉትን የሚያውቁ ይመስላሉ እንጂ መንፈሳቸው ስለታወረ የሚያደርጉትን አያውቁም ነበር። አሁን እንዳልኩት ማለት ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት። እነሱ አወቅን ብለው ነው ልብሱን ተከፋፍለው ዕጣ የሚጣጣሉት። እሱ ግን አላወቁም፣ የሚያደርጉትን አላወቁትምና ይቅር በላቸው ይላል። ኢየሱስ ጌታ ነው። ኢየሱስ ብቻ ያድናል። ጌታም ይህንን እውነት አስረግጦልናል። ቁጥር 9 ይሁን እንጂ እንደተጻፈው ዓይን ያላየውን ጆሮ ያልሰማውን የሰው ልብም ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል። ይህ ጥቅስ ብዙ ጊዜ ስለ መንግሥተ ሰማይ እንደሆነ ተደርጎ ብቻ ይጠቀሳል። አውዱ የሚያመለክተን ግን ዓይን ያላየው የተባለው በመንፈስ ቅዱስ አማካኝነት ለአማኞች የሚገለጠውን የእግዚአብሔርን የማዳን ዕቅድ ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ይነግራችኋል ይላል። አዲሱ መደበኛ ትርጉም ነው ያነበብኩት። ይህን እውነት እንግዲህ ጌታ በመንፈሱ ገልጦልናል። ከቁጥር 10 እስከ 13 ስለ መንፈሳዊ ሰውና ስለ ፍጥረታዊ ሰው በንጽጽር ያስረዳል። መንፈሳዊ ሰው መንፈሳዊ እውነትን ከመንፈስ ቅዱስ ይረዳል። ፍጥረታዊ ሰው ግን መንፈሱ ሙት ስለሆነ ይህንን መረዳት አይችልም ይላል። ፍጥረታዊ ሰው ማለት ያልተማረ ወይም ምንም ዕውቀት የሌለው ወይም ሌላ ነገር ሳይሆን ዳግም ያልተወለደ ሰው ማለት ነው። ወገኖቼ የወንጌልን እውነት በአይምሮ ብስለት ወይም በአይኪው ትልቅነት ሳይሆን በመንፈስ ቅዱስ እርዳታ ብቻ ነው መገንዘብ የሚቻለው። ዮሐንስ 3:3 ላይ ኢየሱስም መልሶ እውነት እልሃለሁ ማንም ዳግመኛ ካልተወለደ በቀር እግዚአብሔርን መንግሥት ሊያይ አይችልም አለው። ሊያይ አይችልም የሚለው ቃል ሊረዳው ወይም ሊያስተውለው አይችልም የሚል ትርጓሜ ነው ያለው። ዳግም ከተወለድን በኋላም ቢሆን የእግዚአብሔርን እውነት ለመረዳት ዕለት ዕለት የመንፈስ ቅዱስ እርዳታ ያስፈልገናል። ቁጥር 16 ላይ እንሂድ። ያስተምረው ዘንድ የጌታን ልብ ማን አወቀው? እኛ ግን የክርስቶስ ልብ አለን ይላል። ይህ ማለት እኛ ሁሉን እናውቃለን ማለት ሳይሆን
በመንፈስ ቅዱስ አማካኝነት ነገሮችን በክርስቶስ እይታ ማየት እንጀምራለን ማለት ነው። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። እሺ ከዚህኛውስ ምዕራፍ ምን እንማራለን? የአገልግሎታችን መሰረት የሰው ጥበብና የረቀቀ የንግግር ችሎታ ሳይሆን የመንፈስ ቅዱስ ኃይል መሆን አለበት። ሌላው የመስቀሉ ቃል የሕይወታችንና የአገልግሎታችን ማዕከል ስናደርገው የእግዚአብሔር ኃይል በእኛ ይገለጣል። ሌላው የእግዚአብሔርን ቃል ስናጠና ሁሌም የመንፈስ ቅዱስን እርዳታ ብንጠይቅ እርሱ ወደ እውነት ሁሉ ይመራናል፣ ሊመራንም የታመነ ነው። የመጨረሻው የክርስቶስ ሐሳባችንን እንዲገዛው አእምሯችንን በእግዚአብሔር ቃል እናድስ። አሜን። ወደ ቆሮንቶስ ሰዎች ምዕራፍ 3 እንሸጋግራለን። አይ ቲንክ ብዙ እየዘገየሁ እንዳልሆንኩ ይገባኛል። ምዕራፍ 3 የዚህ ምዕራፍ ጭብጥ መንፈሳዊ ብስለት የሚታየው በመንፈሳዊ ስጦታ ሳይሆን በባህሪ ነው። መንፈሳዊነት ብስለት የሚታየው መንፈሳዊ ብስለት በመንፈሳዊ ስጦታ ሳይሆን በባህሪ ነው የሚታየው የሚገለጠው። አገልጋዮች እንደተሰጣቸው ጸጋ ኃላፊነታቸውን ቢወጡ እድገት ግን ከእግዚአብሔር ዘንድ ብቻ ነው የሚል ነው። እድገት እግዚአብሔር ዘንድ ነው ያለው። ከቁጥር 1 እስከ 4 ስለ መንፈሳዊ ሕፃንነት ይናገራል። ቁጥር 1 ወንድሞች ሆይ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ሥጋውያን እንጂ እንደ መንፈሳውያን ልናገራችሁ አልቻልኩም ይላል። ይገርማል። እዚህ ክፍል ላይ ሥጋዊ የሚለው ዳግም ያልተወለዱትን ሰዎች አይደለም፣ አማኞች ሆነው እንደ ዓለማዊ የሚኖሩትን ሰዎች ነው። የመንፈሳዊ ብስለት መለኪያው የሚገለጥብን በጸጋ ስጦታ ሳይሆን በሕይወታችን ምልልስ ነው። ዕብራውያን ምዕራፍ 5 ቁጥር 12 በዚህ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል የመጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁም ጠንካራ ምግብ ሳይሆን ወተት ነው። አልበሰላችሁም፣ ገና ናችሁ እያለ ነው። የዕብራውያን ተደራሲያንም ከጊዜው የተነሳ የሚጠበቁበት ቦታ ያልደረሱ ገና ወተት የሚጋቱ መንፈሳዊ ሕፃናት ነበሩ። ልጆች ዕድሜ እያስቆጠሩ ሁልጊዜ ወተት መጋት የሚያስፈልጋቸው ቢሆን የወላጅ ልብ ይሰበራል። ለምሳሌ የ10 ዓመት ልጅ ትምህርት ቤት ሄዶ የተወሰነ ክፍል ቆጥሮ መድረስ የሚገባው ደረጃ ላይ መድረስ ሲገባው ገና ወተት የሚጋት ገና ጡጦ የሚጠባ ከሆነ ወላጅ አባትን እጅግ እንደሚያሳዝን የወላጅ አባትን ልብ እንደሚሰብር እንዲሁ እግዚአብሔርም እንደ ቆይታችንና እንደ ተሰጠን ዕድል መንፈሳዊ እድገትን ከአማኞች ጠብቆ ሲያጣ እግዚአብሔር እንደ አባት ያዝናል። ቁጥር 13 አሁንም ሥጋውያን ናችሁ፣ በመካከላችሁ ቅናትና ክርክር አለ። አሁንም ሥጋውያን ናችሁ፣ በመካከላችሁ ቅናትና ክርክር አለ። ታዲያ ሥጋውያን መሆናችሁ አይደለምን? ተግባራችሁስ እንደ ማንኛውም ሰው ተግባር መሆኑ አይደለምን? አዲሱ መደበኛው ትርጉም ነው እንደዚህ የሚለው። ይቅርታ በጣም
ቅናትና ክርክር መንፈሳዊ እድገታቸው ደረጃው የተለካው በጸጋ ስጦታቸው ሳይሆን እርስ በርስ ባላቸው ግንኙነት ነው። ከሌሎች ጋር ያለን ግንኙነት የመንፈሳዊ ብስለት ደረጃችንን ገልጦ ያሳያል። ያዕቆብ መልእክት ምዕራፍ 3 ቁጥር 13 ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይላል። ቁጥር 14 ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ ይላል። ከቁጥር 5 እስከ 9 አገልጋዮች ሁሉ የጌታ ባሪያዎች እንደሆኑና ባለቤትና አሳዳጊ እግዚአብሔር ብቻ እንደሆነ ይነግራቸዋል። ቁጥር 6 እኔ ተከልኩ፣ አጵሎስ ውሃ ጠጣ፣ ያሳደገው ግን እግዚአብሔር ነው። አዲሱ መደበኛ ትርጉም ነው። አንዱ ወንጌል ይሰብካል፣ ይተክላል። አንዱ ያስተምራል፣ ያጠጣል። እግዚአብሔር ያሳድጋል። ሕይወትን ሰጪ የሚያሳድግ እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል። ከቁጥር 10 እስከ 15 የእግዚአብሔር ሕንፃ መሰረቱ ክርስቶስ ነው ይላቸዋል። ጳውሎስ ቤተክርስቲያንን ከሕንፃ ጋር ያመሳስላታል። ቁጥር 11 ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም፣ ይህም መሰረት ኢየሱስ ክርስቶስ ነው። አዲሱ መደበኛ ትርጉም። ቤተክርስቲያን በሰው ባህል፣ በሰው ፕሮግራም ወይም በታዋቂ አገልጋዮች የመሰረት ድንጋይ ሆነዋት አትታነጽ። ኤፌሶን ምዕራፍ 2 ቁጥር 20 በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው ይላል በአዲሱ መደበኛ ትርጉም። የማዕዘኑ ድንጋይ ክርስቶስ መሆኑ የትክክለኛነቷና የጽናቷ ምክንያት ነው፣ ለቤተ ክርስቲያን ማለት ነው። ከቁጥር 12 እስከ 15 የሚናገረው ስለ መዳን ሳይሆን ስለ አገልግሎት ጥራት ነው። 12 ማንም በዚህ መሰረት ላይ በወርቅ ወይም በብር በከበረ ድንጋይ ወይም በእንጨት በሳር ወይም ባገዳ ቢያንጽ ይላል። ወርቅ፣ ብርና የከበረ ድንጋይ እንደሚታወቀው ቫሊዩ ከፍ ያለ ዋጋ የተከፈለበት በቀላሉ የማይገኝ ጊዜ የተሰጠው ጥራትና መሰጠት የታከለበትን አገልግሎት አመላካች ነው። እንጨት፣ ሳርና አገዳ ደግሞ የግብር ይውጣ አገልግሎት ማገልገልን ያሳያል። ወይም ከተመሰረተበት መሰረት ያፈነገጠ የራስ ዕውቀት፣ የራስ ትምህርትን ያመለክታል ማለት ነው። እሳቱ የሚፈትነው የተሰጠንን የጸጋ ስጦታ ሳይሆን ያገለገልንበትን መንገድ ነው። እሳቱ የሚፈትነው ወርቅ፣ ብርና የከበረ ድንጋይ እንደምታውቁት በእሳት የሚቃጠሉ ነገሮች አይደሉም። እንደውም የበለጠ ጠርቶ ለመውጣት የሚያገለግላቸው በእሳት ሲፈተኑ ነው። በአንጻሩ እንጨት፣ ሳርና አገዳ እሳት ውስጥ ገብተው የሚወጡ ነገሮች አይደሉም። እንደውም እሳትን ልክ እንደ ቤንዚን የደረቁ እንጨቶች፣ አገዳ እና የመሳሰሉት እሳትን ይስባሉ፣ ለመንደድ ምክንያት ይሆናቸዋል። በእሳት ተፈትኖ የሚያልፍ አገልግሎት አገልግለን በእሳት ውስጥ ነጥሮ የወጣ አገልግሎት አገልግለን ለማለፍ እግዚአብሔር ጸጋን ያብዛልን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10
ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና ያንዳንዱም ሰው በሥጋው ለሰራው በጎ ወይም ክፉ ሥራ ተገቢውን ዋጋ ይቀበላል። ከባድ ቃል። ያንዳንዱም ሰው በሥጋው ለሰራው በጎ ወይም ክፉ ሥራ ተገቢውን ዋጋ ይቀበላል። እግዚአብሔር በጎን ሰርተን ትክክለኛውን ዋጋ እንድንቀበል አሁንም ጸጋውን ያብዛልን። አማኞች በሞትና ሕይወት ፍርድ ፊት አንቆምም። ይሄ የታወቀ ነው። ነገር ግን ልንሸለም ወይም ልናፍር በክርስቶስ የፍርድ ወንበር ፊት መቅረባችን ግን አይቀሬ ነው። ቁጥር 14 ማንም የገነባው ሥራ ቢጸናለት ሽልማቱን ይቀበላል ይላልና። ቁጥር 15 ሥራው የተቃጠለበት ግን ሽልማት ይቀርበታል። አንደኛ ሌላው እርሱ ራሱ ግን ይድናል። ነገር ግን ይሁን እንጂ የሚድነው በእሳት ውስጥ በጭንቅ እንደሚያልፍ ሆኖ ነው። ከኖርን አይቀር ጌታ ከዚህኛው በጭንቅ አልፎ ከመዳን ይጠብቃል። ድነታችን ጥያቄ ውስጥ ባይገባም ዘላለማችንን በሽልማት ያጌጥን ወይም ምንም ሽልማት የሌለን ሌጣ እርቃናችንን ሆነን መኖራችን በስራችን ይወሰናል። ከቁጥር 16 እስከ 17 እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላቸዋል። እዚህ ክፍል ላይ ሐዋርያው ጳውሎስ እናንተ ብሎ ብዙ ቁጥርን መጠቀሙ ትኩረት ልንሰጠው የሚገባ ጉዳይ ነው። እናንተ እኛ ነን። የቆሮንቶስ ቤተክርስቲያን ሰዎች ብቻ አይደሉም፣ እኛ ነን። እናንተ ሲል እኛንም ይጠቀልላል። አማኞች በአንድነት የእግዚአብሔር ቤተ መቅደስና የክርስቶስ አካል ናቸው እንጂ አንድ አማኝ ብቻውን ሁሉ በሁሉ ሊሆን አይችልም። ኤፌሶን ምዕራፍ 2 ቁጥር 21 በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ቁጥር 22 እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው። አንድ አማኝ ብቻውን ሕንፃ ወይም አካል መሆን አይችልም። አንድ አማኝ በአንድ ሕንፃ ወይም በአንድ ግንባታ ላይ አንድ ጡብ ሸክላ ወይ አንድ ብሎኬት ነው መሆን የሚችለው። አንድ ነገር አንዷ ለዛው። ቁጥር 17 ማንም የእግዚአብሔር ቤተ መቅደስን ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ። ሃሌሉያ። እዚህ ስፍራ ላይ ቢያፈርስ የሚለው ቃል የቤተ ክርስቲያን አንድነት የሚጎዳ ህብረትን የሚበትን የሚል ትርጉም ያለው ነው። መለያየትንና መከፋፈልን የሚዘራ ሰው ከእግዚአብሔር ቅጣት አያመልጥም። ከቁጥር 18 እስከ 23 የዓለም ጥበብ በእግዚአብሔር ፊት ሞኝነት እንደሆነ ይነግራቸዋል። እርሱ ጥበበኞችን በራሳቸው ተንኮል ይይዛቸዋል በማለት ከኢዮብ መጽሐፍ ላይ ይጠቅሳል። ኢዮብ ምዕራፍ 5 ቁጥር 13 ላይ ጠቢባንን በጥበባቸው ይይዛቸዋል የተንኮለኞችንም ሴራ ያጠፋል ይላል። ሁሉ የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው በማለት ምዕራፉን ይደመድማል። አገልጋዮች የቤተ ክርስቲያን አገልጋዮች ናቸው እንጂ ቤተ ክርስቲያን የአገልጋዮች ንብረት አይደለችም። በጭራሽ ቤተ ክርስቲያን የአገልጋዮች ንብረት አይደለችም። ከዚህ ምዕራፍስ ምን አገኘን ለሚለው በእኔ መረዳት መንፈሳዊ ብስለት በእውቀት ወይም በጸጋ ስጦታ ሳይሆን በፍቅር በትህትናና አንድነትን በመጠበቅ ነው የሚለካው። ሌላው አገልጋዮች
አገልጋዮቻችንን ማመስገን ተገቢ ቢሆንም ሕይወት ሰጭና አሳዳጊ እግዚአብሔር ብቻ ስለሆነ ክብርን ለእግዚአብሔር ብቻ እንድንሰጥ ጥንቃቄ እንድናደርግ ሕይወታችንንና አገልግሎታችንን በክርስቶስ ላይ መስርተን ዋጋ ቢያስከፍለንም በወርቅ በብርና በከበረ ድንጋይ እናንጽ። አደራ ወገኖች፣ ቤተ ክርስቲያንን እንደ እግዚአብሔር ቅዱስ መቅደስነቷ እናክብራት፣ እንጠንቀቅላት። አንድነቷን የሚጎዳና የሚያፈርሳት ነገር ከማድረግ እንቆጠብ። አሜን። ክብር ለኢየሱስ ይሁን። ኢየሱስ ብቻ ያድናል። ሃሌሉያ።